የታፈነ ጩኸት ክፍል 10 ግን እንዴት እንዳወራሁት አላውቅም። እንዴት እዚህ እንደገባችና እዚህ ምን ልታደርግ እንደመጣች ጠየቅኳት። ጋድም ብላ የነበረችው ህይወትም በአንዴ የተጨፈኑ አይኖቿን ተገልጠው የተከደነው ከንፈሯ ተላቀው ምን ያደርግልሻል? ከሁለት ቀን በኋላ እኮ መልሰው ይወስዱሻል። ይህ ማለት ድጋሚ አንገናኝም ማለት ነው። ስለዚህ ማወቅ አይጠበቅብሽም ብላ መልሳ ተኛች። የኔ አይምሮ ግን አይደለም መተኛት ይቀርና ማረፍ ራሱ አልቻለም ነበር። ድርቅ ብዬ እንድትነግረኝ ጠየኳትና በመጨረሻም ተስማማች። ግን ደግሞ ዝም ብዬ እንዳዳምጣት ብታለቀስ እንኳን እንዳላባብላት በቃ ዝም ብዬ እንዳዳምጣት ነግረኝ ተመቻችታ ተቀምጣ ማውራት ጀመረች። እኔ የአዲስ አበባ ልጅ አይደለሁም። ተወልጄ ያደግኩት አንድ ትንሽዬ የገጠር መንደር ነው። መብራት፣ ውሃ፣ ትምህርት ቤት፣ ሆስፒታል እና ሌሎችም ነገሮች የሌሉበት እልም ያለ የገጠር አካባቢ ነው። አባቴ እርሻ እየሰራ ነው የሚያኖረን። ያለውን አንድ በሬ እየተንከባከበ ያረሰበት እየወቃበት ባለው አህያ ደግሞ ያመረተውን እህል ከተማ ወስዶ ሽጦ የሚያገኘውን ገቢ ነው የምንተዳደረው። አንድ ቀን ታዲያ አባቴ ያለው አንድ በሬ ታሞ ሞተበት። እኛን የሚያበላን ብቸኛውን መግቢያችን ሞተብን። አባቴም በጣም አዘነ። እኔና የተቀሩት 3 ልጆች ብሎም የደረሰችው ነፍሰ ጡር እናቴን የሚያበላት አጣ። ቤት ውስጥ የሚላስ የሚቀመስ አጣን። አባቴ ብዙ ባለሀብቶች ጋር ሄዶ ብር እንዲያበድሩት ወይም ደግሞ ማረሻ የሚሆነው አንድ በሬ ወይም ፈረስ ስጡኝ ብሎ ለመናቸው። ሁሉም ግን ፊቱን አዞሩበት። ማንም ሊረዳውና ሊያግዘው ፈቃደኛ አልነበረ። ታውቂያለሽ ሰላም፣ ረሃብ የሚያሰቃየው የልጆችሽን እንባ ማየት፣ የታናናሾችሽን ለቅሶ፣ ረሃብ ማየት እንዴት እንደሚያም ብታውቂ። ረሃብ ክፉ ነው። ረሃብ ጨካኝ፣ ረሃብ ያልሆንሽውን ያደርግሻል። እስካሁን አምቃ ይዘው የነበረውን እንባዋን ከዚህ በላይ መያዝ አልቻለችም። እነዛ ውብ አይኖቿ አለማልቀስ አልቻሉም። እስካሁን የቋጠሩትን አምቀው የያዙትን እንባ ከቁጭት ከእልህና ከብስጭት ጋር አንድ ላይ አድርገው ዘረገቡት። ሳቅ እስኪተናነቃት ድረስ እንባዋ መውረዱን ተያይዘው ላብ በላብ ሲልም በእጇ ታይ ብላ መልሳ ለቅሷን እንደምንም ተቆጣጥራ ማውራቷን ቀጠለች። በዚህ ችግርና ጭንቀት ላይ ሆነን አባቴ እንደምንም ብሎ ባለችው አህያ ለማረስ ሞከረ፣ ግን አልሆነለትም። ቢሆንም ግን ተስፋ ሳይቆርጥ የተወሰነውን የመሬቱን ክፍል አርሶ ጎተራው ውስጥ የቀረውን እህል በሙሉ ሰብስቦ ስንዴና ጤፍ ሰራበት እና ያንን እህል እስኪደርስ ድረስ እናቴ ጓሮ ላይ ጎመን፣ ሰላጣ እየተከለች እነዛን እየበላን መቆየቻን። ግን ይህም ዘላቂ አይደለም። በሬ መግዛት አለበት። ለሱም ደግሞ ገንዘብ ብር ያስፈልጋል። ግን ከየት እንደሚመጣ አይታወቅም። እህል እንደማይሸጥ ቤት ውስጥ ምንም አይነት እህል አልነበረም። በዚህ ጭንቀት ውስጥ ያለን ነበር። አንድ ደላላ መጥቶ አዲስ አበባ ብዙ ስራ እንዳለ በዛው መማር እንደሚቻል ለቤተሰቦቻችን ገንዘብ እንደሚልክልን ነግረውን ብቻ ብዙ ነገር ነው። እኔም ገንዘብ ሲባል አባቴ በሬ ገዝቼለት ቤተሰቤን ከራብ ለማዳን አሰብኩ። ገና ሳልመጣ ገንዘብ ሳልይዝ እዛው ቁጭ ብዬ ለቤተሰቦች ምን እንደምገዛላቸው ምን እንደማደርግላቸው አሰብኩ። ሲደሰቱ አየሁ። ብቻዬን ሁኜ እንደ ጅል እስቃለሁ። የደላለው ወሬ የኔ ሀሳብ ብሎ የቤተሰቤ ችግር ተጨምሮ ወደዚህ የሚመጣበት ፍላጎቴ በሙሉ ለቤተሰቤ ነግሬያቸው ባይፈልጉም ግድ ስለሆነባቸው ብቻ ወደ አዲስ አበባ መጣሁ። ልክ እንደመጣሁ አውቶቡስ ተራ አካባቢ የሚገኝ አንድ ቤት ወስደው አስቀምጡን። የተቀመጥንባቸው ሰዎች ደላሎች ነበሩ። ለተለያዩ መሸታ ቤት ሴት የሚሸጡ የሚፈልግ መሸታ ቤት ሲኖር ተሰብስበን እንሄዳለን። እኔም ቶሎ ነበር ፈላጊ አግኝቼ ሄድኩት። ልክ እንደሄድኩኝ ግዴታ ልብስና ጫማ መግዛት እንዳለብኝ ይነግሩኛል። የለኝም ስላቸው እነሱ ከሚያውቃቸው አሊያም ደግሞ ለዚህ ብለው በከፈቱት ቡቲክ ቤት በዱቤ እንድንወስድ ያደርጉንና በዕዳ ይያዛሉ። ጸጉር ቤትም ቢሆን እንደዛው በዱቤ የነሱ ቤት እንድንሰራ አድርገው የትራንስፖርት፣ የልብስ፣ የመዋቢያ እቃዎች እያሉ ብዙ ዕዳ ይጽፉና ያስቀምጡልሻል። ከዛም አልፎ ተርፎ ደግሞ የምታጅው እዛው መሸታ ቤት ያለው አንዱ ክፍል ውስጥ ስብስብ ብለሽ ነው። ለዛም ክፍያ ይታሰብልሻል። ማታ ማታ ስትወጭም ደግሞ መጠጥ ሳትይዥ በባዶ መቀመጥ አይቻልም። ጋባዥ ካገኘሽ ደግሞ ወደ መጠጥ ነው ማስወረድ ያለብሽ። ከአንድ ሰው ጋር ተስማምተሽ ራሱ ልትወሽ ከሆነ ሙሉ አዳር፣ ካልሆነ እዛው መሸታ ቤት
ባለው ቤርጎ ውስጥ እንድታድሪ ያስገድዶሻል። ያው ከግማሽ መልስ ደግሞ ሌላ እንድትሰሪ ማለት ነው። ይህንን ሁሉ ነገር ችለሽ ወርሃዊ ግዴታሽ እንኳ 100 ሞልቶ አርፋለሁ ስትይ እንዳይመጣ የሚያደርግ መድኃኒት በግድ ትወስጃለሽ። አልፈልግም ብለሽ ብትወጭ ራሱ በገንዘብ አይናቸው የታወሩ ሴሰኛ ለስሙ ሕግ አስከባሪዎች እየደበደቡ ወደ ሰው ይመልሱሻል። ምናልባት እንደው ድንገት ብታረግሽ እንኳን ወደድሽም ጠላሽም ማስወረድ አለብሽ ልጅ ምናምን በሚል ተልካሻ ምክንያት ስራ ልታስተጓጉኝ ነው፣ ገቢ ልትቀንሽ ነው በሚል ያ ሁሉ ግፍና ስቃይ አልበቃ ብሏቸው በግድ እንድታስወርጁ ያደርጉሻል። ታውቂያለሽ እኔ አሁንም እያለች እንባዋን ተናንቋት ከመጀመሪያው ብሶ አላስወራላት። ምርር ብላ ለቀሰች። አይኖቿ የማያልቅ ምንጭ እየፈለቁ በነዛ ውብ ጉንጮቿ ላይ መንታ መንታ ሆኖ ባገጯ አድርጎ በአንገቷ በኩል ወደ ሰውነቷ መንቆርቆር ቀጠለ። ከኔ በላይ የእሷ ቁስል ተሰማኝ፣ ከበደኝ። ከኛም የባሳለ ለካ ደግሞ እንደፈራሁት ትናንቷን ቆስቁሽ የማይነካ ነክቼ ብሶተኛ አደረግኳት፣ አስለቀስኳት። የደረቀውን ቆስሏን እንደ አዲስ አስነሳውባት። ወደ ሰውነቷ መንቆርቆር ቀጠለ። ከኔ በላይ የሷ ቁስል ተሰማኝ፣ ከበደኝ። ከኛም የባሳለ ለካ አልቅሳ ሲወጣላት ሰላም በዚህ ስራ ውስጥ ሁኜ ቀን ከሌሊት እየሰራው እንደምንም ብዬ እየለፈው ለአባቴ 2 በሬ ገዛውላት። ከዛም ቤቱን አደስኩላቸው። አልፎ ተርፎም ፈረስ ገዛሁለት። ይህን ሁሉ ነገር ግን የገዛውለት ከቅበብ ቤቶቹ ጋር ተስማምቼ ነበር። የተስማሙትም ወደ ሌላ ትልቅ ከልብ ሄጄ ራቁቴን የምደንስ ከሆነ ማንኛውም ወንድ መጥቶ ከጠየቀኝ ምንም ሳላንገራገር በማንኛውም ቦታና ሁኔታ ላይ እሺ ብዬ እንዳሻቸው እንዲያደርጉኝ ተስማምቼ ነው። ይህንን ስወስን ሳላስብ አይምሮዬ ሳይኖረኝ ቀርቶ አልነበረም። ግን እኔ ወደዚህ በመጣው በሳምንት አባቴ የዘራው ያች ዘሩ ጎርፍ ጠራርጎ ወሰደው። ምንም ሳያስቀር ጠራርጎ ወሰደው። ያው መሬታችን በውሃ ለመሸርሸር ቀላል በውሃ በቀላሉ ይወሰዳልና በዛ የተነሳ ሰብሉን አበላሸው። ይህንን አጋጣሚ ተጠቅመው ችግሬን ጭንቀቴን አይተው ወደ እኔ መጡና የምፈልገውን እንደሚያደርጉልኝ ምንም መጨነቅ እንደሌለብኝ ማልቀስም እንደሌለብኝ ነግረው አባብለውኝ እኛ ጋር መፍትሄ አለ ብለው ያሰቡትን ነገሩ። በወቅቱ አለቀስኩኝ፣ በጣም ተናደድኩኝ። እንዴት ችግሬን ተገን አድርገው ለነሱ ያመቻቹኛል? እንዴት አሁን የከተቱኝ እዝቀት ሳያንሳቸው ሌላ እዝቀት ውስጥ ረመጥ ውስጥ ይከቱኛል ብዬ ጮኩባቸው፣ ተናደድኩባቸውና ተመነጫጭቄ ሊሄድ ስል የተናናሾችን እንባ እንዳስብ እናቴ በደረቅ ቤት ውስጥ ያለምንም ምግብ ስትታረስ እሷም አባቴም ታናናሾችን ብሎም እናቴ ከነ ልጆቿ ሲሞቱ እንዳስብ የፈረድኩባቸው የሞቱትም በእኔ ምክንያት እንደሚሆን የተሰጠኝን እድል እንደምጠቀምበት አለበለዛ የቤተሰቦችን ሞት እንደፈረድኩኝ ነገሩኝ። ልሄድ የተነሳሁት መንቀሳቀስ አልቻልኩም። እግሬ ራሱ አልነሳ አለኝ። ያ የተናናሾችን እንባ ጆሮዬ ላይ አቃጨለብኝ። እናቴ ሞታ ቀባሪ ሳጣ፣ አባቴ ይዞ ባይ ሲያጣ በአይኔ ህሌናዬ ተስሎብኝ አቅም አሳጣኝ። ሳይኖሩ ላኖርኝ ወላጆቹ ስል ተሸነፍኩኝ። ባሉኝ ሀሳብ ተስማማሁኝ። ለቤተሰቦች በሬ፣ ፈረስ፣ መሬት እንዲሁም ያልኳቸውን በግና ፍየልም ጭምር ገዙላቸውና ፎቶ አንስተው አመጡልኝ። ወላጆችም አመሰገኑኝ። ከተማ ድረስ አባቴ መጥቶ ከልቡ በደንብ መረቀኝ። የሀገርሽ ታቦት ይከተልሽ፣ እኛን እንደደገፍሽን ይደግፍሽ፣ ስራሽ ሁሉ ይቀናልሻል ብሎ መረቀኝ። እኔም እንባ እየተማነቀኝ አሜን አልኩትና ስልኩን ዘጋሁት። የትኛውን ስራዬ ነው የሚመርቅልኝ? የትኛውን ጽድቅ ስራዬን ደግሞ እኮ የሚገርምሽ ነገር አስራት አስቀምጭ ልጅ የሰጠሽን ፈጣሪሽ አትርሻሉኝ። እኔ እኮ ብሩን እንዴት እንዳመጣው ታውቃለህ? ሲቀጥል እኔ እንጂ እጁ ላይ ለማይደርስ የዝሙት ብር ቢደርስ እንዴት የጽድቅ ስራ እንደሰራው አስራት አስቀምጣለሁ። እና ካለኝ ዕዳ ላይ ሌላ ዕዳ በጥፍ ጨመረብኝ። በተስማሙት መሰረት ያንን ስራ ለመስራት
እንዴት ብረት ላይ መደነስ እንደምችል አሰለጠኑኝ። ከዛም በላይ የምሰራው ሜካፕ ራሱ ልዩ ስለሆነ እሱንም ጭምር አስተማሪ። ከዛም በመጀመሪያ ቢከብደኝም የኋላ ግን ለመድኩ፣ ፕሮፌሽን ሆንኩኝ። አሁን አንቺ እንዳልሽው በውበቴ የማይማለል አልነበረም። ያየ ነበር የሚወደኝ። እንኳን በሜካፕ አጉልቸው ገላይን በገሃዱ ገልጨው ይቅርና እንደዛ ተመርጨም ራሱ የማይወደኝ ሰው አልነበረም። እና ስራዬ ዳንሱ ሳይሆን በአንድ ሌሊት በትንሹ ከ10 ወንድ ጋር ዘው ስንት ሰው ባለ ቦታ ላይ ወሲብ መፈጸም ሆነ ስራዬ። ከአንዱ ሲጨርስ ከአንዱ እዘው ይቀበሉኛል። ምንም ፋታ አልነበረኝ። እና በዚህ ስራ ውስጥ ያለውት በትንሹ 3 ጊዜ ያክል ልጅ አስወርጀ ነበር። ያው በእነሱ ግፊትና ግዴታ አረገዝኩ በሚል ምክንያት በእኔ ምክንያት የሚገኘው ገቢ ማጣት ስለማይፈልጉ እንዳስወርደው ያደርጉ ነበረ። የሆነ ጊዜ ለ4ኛ ጊዜ አረገዝኩ። በአሁኑ ግን አልተናገርኩም። እንደምንም እየተደበቅኩና እያባበልኩ አንዴ ታመም ያለው እያልኩኝ አንዴ እንደሰከረ ሰው እየሆንኩኝ ብዙ ምክንያት እየፈጠርኩኝ ልጄን እስከ 4 ወር ድረስ አቆየሁት። ከዚህ በላይ ግን ላቆያት አልቻልኩም ነበር። አወቁብኝ። ቀጥታ ወደ ሆስፒታል ወሰዱኝ። ማስወረድ ከባድ እንደሆነ እየተነገራቸው ልጄ እንዲወርድ አደረጉት። እኔም ከረጅም ከሆስፒታል ቆይታ በኋላ ፈጣሪ ትረፊ ሲለኝ ከሞት መንጋጋ መንጭቆ አውጥቶኝ አተረፈኝ። እኔ ግን እንደ በፊቱ ልሆን አልቻልኩም። በጣም ማስቸገር ጀመርኩኝ። እንደ በፊቱ አልሰራም። ስለ ቤቱ ብዙ መጥፎ ነገር አወራለሁ፣ ለህግ አካላት አወራለሁ። ከቤቱ ቢያባሩኝም እኔ ግን እንደ እብድ ቤቱ ጋር ሄጄ እየለፈለፍኩ ሰላም እነሳቸዋለሁ። ልጄን እያልኩኝ እየጠየቅኩ አስቸገርኩኝ። በመጨረሻም አልችል ሲሉኝ እዚህ ቤት አምጥተው አስገቡኝ።